ቤዛ ምን ተፈጠረባት? ዶክተሩስ ምን አደረገ? ዴቭና አዴ ደግሞ የፍቅር እናት ፍቅራቸውን እንዲቀጥሉና እንዲጋቡ ምን ወሰነችላቸው? እንዲሁም ደግሞ ሩታ መታለይ ከዶክተሩ ጋርስ በምንድን ተገናኙ? ተለያዩ? አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ውድ ቤተሰቦችን እንደናችሁ? ከኔ ጋር ሁሉ ሰላም አልሐምዱሊላህ። በያላችሁ በሰላማችሁ ዝት ይባልኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ቤተሰብ ሆኑ። ቤተሰብ የምታደርጉኝ በጣም አመሰግናለሁ። እንግዲህ ባለፈው ሩታ ወደ ተመልሳ ነበር ማለት ነው። ወደ እነ ፍቅር ጋር ወደ አክስቷ ጋር ማለት ነው። እንዲሁም ደግሞ አደይና ዴቭ በጣም ተራርቀው ነበር። ዴቭም እንግዲህ በዶክተሩ እየተበሳጨ ነበር። ዶክተሩም እንግዲህ ለአደይ እስካሁን ፍቅሩን ሳይገልጽላት በስተመጨረሻም እንግዲህ ስታለቅስ አገኘቷት። እኔ ተጎንሽ ነኝ፣ እንደ ማንኛውም ጓደኞችሽ እረዳሻለሁ፣ በምችለው ነገር እረዳሻለሁ ብሏት ነበር። ያን ጊዜም እንደዛ ሲያጽናናት ዶክተሩ እንግዲህ ከአደይ ጋር ሆኖ ዴቭ አይቶት በጣም ተቀይሟት ነበር ማለት ነው። ነገር ግን ያው እንግዲህ መልሶም የሚቀና ሰው ይመለሳል። ተመልሶ ታድገው ነበር። ነገር ግን እናቷን ለማሳመን እንግዲህ መፍትሄ እያደረገች ነበር ማለት ነው። ሁሌ ግን ያው እንግዲህ የፍቅር እናት በጣም ጥሩ ሰው ናት። እንዲለያዩ አትፈልግም። አደይና ዴቭ እንዲጋቡ ነው። እንዴት እንደሚወዳት እና በጣም እንደሚወዳት እሷን በጣም እንደማይፈልግም ደጋግሞ ነግሯታል ማለት ነው ዴቭ። እናቱን እንግዲህ ከምታሳምንበት ነገር እንድትለምናት እና ያለው ነገር እንዲጨርሱ አድርጋለች ማለት ነው። በጣም ደስ ይላል። ጊዜ እንዲሁም ሰጥተው መፍትሄ እንዲፈልጉ እንዲረጋጉ፣ ነገር ግን እናንተ ፍቅራችሁ ይቀጥል እንጂ ምንም ነገር ወደ ኋላ ማለት የለባችሁም እኔ ያለሁ ብላ አጠናክራችኋለች ማለት ነው። በጣም ደስ የሚለው ዜና ደግሞ ዶክተሩ እንግዲህ በጣም ዛሬ ኮርተንበታል ማለት ነው። እሱም እንግዲህ ገጀራው እንዲሁም ደግሞ የቤዛ እስከ ወንድሟ አብረው ከሚሰሯቸው ጋር ተሰብስበው ሲወያዩ ድንገት አበበ ጋር በመኪና ሲሄዱ ቤዛና ገጀራው እንዲሁም ደግሞ ዳኒ ወንድሟን አይቷቸው ከመኪና ወርዶ ሲሯሩጥባቸው ሁሉም በየአቅጣጫው ጠፉት ማለት ነው። ነገር ግን ቤዛን ነበር የተከተላት። ቤዛን ተከታትሎ እንግዲህ ዶክተሩ በእጁ ቁጥጥር ስር አድርጓታል ማለት ነው። በጣም ደስ ይላል። ቤዛ እንግዲህ በስተመጨረሻ ተገኝታለች ማለት ነው። ፍቅር ደግሞ እንግዲህ ዳኒ ስር እየሮጠች ዳኒን ሲያገኙት አብራ እየሮጠች ነበር ማለት ነው። ገጀራውም እንግዲህ ተሸፋፍና አሁንም መሸወዱን አልተውም፣ እየሸወደ ነው። በቀደም ዶክተርና ዳይመንድ ሸወዳቸው። ዛሬ ደግሞ ዳኒ እና ቅምጥልና ከጓደኛው ጋር ኮካ እንዲሁም ደግሞ ፍቅር ሆነው አብረው ሲሄዱ እኔ ጋር ይዘዋቸው ነበር። ገጀራውን ብቅ ሲል 6 ሲል ለአንድ ወንድ እንዴት ብዬ ነው አሁን ማስለቀቀው እያለ ተሸፋፍኖ እንግዲህ አባባ እያሉት ገላገለው። ከዛ ግን እየበረረ ሄደ ማለት ነው። ዳኒ ከዛ ተላቆ እየሮጠ ሲሄድ ቤት ነበር የሄደው። ለቤት ሲሄድ ግን የሚመሸጉበት ቤት ፍቅር አብረው ነበር የሄደችው እና ቤዛን ነበር። ቤዛ የለችም ማለት ነው። ከዛ ሲያጣ ግን በጣም ድብድ ነው የሆነው። ከእናቴ ቀጥላ እህቴ ናት፣ ለእህቴ እኔ ምንም መሆን እፈልጋለሁኝ ብሎ እየሮጠ ነበር። ፍቅርን ትቷት የወጣው ገጀራውን ማትሄድ አንተ ተጠርጣሪ ነህ፣ ከዛ ፖሊስ ጣቢያ ትሄድ ነበር የተባለው። ነገር ግን እሱ እህቴማ ተይዛ እኔ አልቀመጥም፣ ከእናቴ ቀጥላ እህቴ ናት፣ እሷ ላይ ማንም የለኝም፣ ለእሷ የፈለኩትን ሆናለሁኝ ብሎ ወደ ፖሊስ ጣቢያ ነበር ያበራው ማለት ነው። ከዚያም ጀግራው ተናደደ። ፍቅር ግን እየሮጠች ተከትላ አትሄዲ፣ ለምን ትሄዳለህ? ትያዛለህ እዛ ነበር ያላቸው። ለሁሉ ነገር አመሰግናለሁ፣ እንደዚህ ለደከምሽልኝ ብሎ ትቷት ሄደ። ፍቅር ማለት ነው። እንዲሁም ደግሞ አደይ ደግሞ እንግዲህ ብቻዋን የሆነ ለዶክተሩ ደውላለት ነበር ማለት ነው። ደውላ እንግዲህ አደይ እንዴት ዛሬ ደወለች እያለ እሱም በስት አነሳው። ነገር ግን
የደወለችው እንግዲህ ከዴቭ ጋር ፍቅሯ እንደቀጠና እንዲጋቡ እንደሆነ ነገራቶች እንድተስተካከሉ ነበር የነገረችው። ምክንያቱም በቀደም አብሯት ቁጭ ብሎ ስታዝና ስታለቅስ አብሮ አስተዛዝኖን ነበር ማለት ነው። እና ከዴቭ ጋር እንደሚጋቡና ነገራቶች መስተካከላቸውን ነገረችው ማለት ነው። በቃ ለዚህ ልነግርህ ነበር የደወልኩት ብላለችው። እሱ ግን በጣም ነው ልቡ የተሰበረው። እሱም እንግዲህ ነገራቶች ቢበላሹ ደስ ይለው ነበር። ምክንያቱም አደይ ወደ እሱ ትሄድ ነበር ዞሮ ዞሮ ማለት ነው። ግን ደግሞ ያው እሱ እንደሚወዳት ያክል ያው አገለጸላትን ፍቅሩንም አንገደን ግን ግዴታውን ስለሚወዳት የእሷ ደስታ ያስደስተዋል በይኔ ማለት ነው። ሩታ ደግሞ መታለች። ሩታ እንግዲህ የዶክተሩ ፍቅር ሊደፋ ተደርሷል። ወይኔ አንዳንድ ሰው አንዳንድ ፍቅር እኮ ከባድ ነው። አሁን እሱ ዶክተሩ አደይ ጋ ፈዟል፣ እሷ ደግሞ በሱ ፈዛለች ማለት ነው። ፍቅር አይገጣጠም። በጣም ያሳዝናል። እና እንግዲህ በቀደም ብታሽሟጥጥ ወደዚህ ብትልም አልገባውም እሱ ማለት ነው። እሱ ልቡ አደይ ጋ ነው። አሁንም ተመልሳ ሄዳለች ማለት ነው። ልቤን አለችው። ልቤን ስትለው ምንሽ ናሞች ነው ልቤን አለችው። ከዛ ልብሽንማ ከሆነ መመርመር አለብሽ ሲላት አይ ሩታዬ አይገባም እንዴ ግን አንተ ዶክተር አለችው። ዶክተር ፍቅር የሚባል ነገር አይገባም እንዴ አለችው። እሱ ራሱ በፍቅርማ እንዴት አፍዞታል፣ ግራ ገብቶታል በአደይ ማለት ነው። እና አንቺን አልታየሽውም እና ነው እንጂ ሩታ። ከዚያም በኋላ እንግዲህ ምንም ብታሽሟጥጥ ምንም ብትታገል ስለ ፍቅር ይጠይቃትና ሊያወራ ፈቃደኛ አልሆነም እሱ ማለት ነው። እንግዲህ ተቆጥታ ሄደች ማለት ነው። ምንም ማድረግ የለባትም። አስቸጋሪ እኮ ነው እንደው ግን ፍቅር አንዴ እና እንግዲህ ሩታ ተቆጥታ ሄዳለች ማለት ነው። እንዲሁም ደግሞ ዳይመንድ በጣም እንዳኮራው እየነገረው ነበር ማለት ነው። ዳይመንድ ደግሞ ቤዛን እኔም ልሂድና ልክ ልኳን ልስጣት ብሎ አይ አንተ ደግሞ እሷን መተህ ሌላ ነገር ይመጣብናል አይሆንም ብሎ ዶክተሩ ከለከለው ማለት ነው። እንግዲህ ባቡሬ ደግሞ ሌሊዬን እያስቀና ነው ማለት ነው። ዛሬ ደግሞ ከእናቱ ጋር ሆኖ ሌላ ፍቅረኛ እንዳለችውና እንደምትወደው እንደሚወዳት በእናቱ ጋር ሆነ ፕራንክ አድርገዋታል ማለት ነው። እንግዲህ በጣም ነበር የምትወደው ሌሊዬ ማለት ነው። ይህ ፍቅር አለመገላለጽ በጣም ከባድ ነው ግን ማለት ነው። እና ሌላ ሴት እንግዲህ ሴት እሱ ስለ እሷ ነው የሚወራው እና ስለሸኘ ሲላት ተመስ በቃለች ተቆጣ ማለት ነው። እና ሌላ ሴት ነው እናቱ ፊት የነገረኝ እንደሚያፈቅራት ምናምን ነገር ባለ አደይ ስትነግራት አደይ ደግሞ እንደ እየወደድሽው አንቺም ደግሞ አታሳልፊው ነበር ያለቻት ማለት ነው። ሌሊዬ እንግዲህ ትልቅ ነገር ሰምታለች በህይወቷ የመሬት እንግዲህ ካርታዋ እንደጠፋ አክስቷ እየነገረቻት ነው። አስቀምጠችበት ስታየው እንግዲህ የለም በጣም ግራ ገብቷታል። በጣም ተሳዝናለች።